እንዴት አመሻችሁ? ወንድሜ አኬ በጣም ነው የምወድህ። እግዚአብሔር የጀመርከውን ከፍጻሜ ያድርስልህ። በሃይማኖት ጸንተህ አክሊል ለመቀዳጀት ያብቃ። አኬ እንደሆን አክሊል ያቀዳጅህ ማለት ነው። አሜን አሜን። በጸሎቱ እንደ እስጢፋኖስ ማለት ነው። እንደ እስጢፋኖስ አክሊል ያቀዳጅህ ለነሆነልኝ። አሜን አሜን። እግዚአብሔር ያክብርልን። እንኳን ደህና መጡ። ሰላም ለእርሱ ይሁን። እንኳን ደህና ቆያችሁኝ። እንደምን ከረማችሁ? ይመስገን አምላክ። እንኳን ደህና መጡ። ሰላም ለእርሱ ይሁን። ዘማሪ ይመስገን። ከወንድሜ ከዘማሪ ደመላሽ ጋር በመሰንቆ እንግዲህ መተናል። እንኳን ደህና ቆያችሁ። እግዚአብሔር ያክብርልን። እንኳን ደህና ቆያችሁን። ቆይ ደስ ብሎኛል በጣም ስለተገናኘን። እግዚአብሔር ያክብርልን። በጣም እናመሰግናለን። እሺ እንደምን ከረማችሁ? እንደምን አላችሁ? በእውነት ዛሬ ወንድሞቻችንን ለብዙ ጊዜ እንመኝ ነበር አብረናችሁ ለመሆን። እግዚአብሔር ፍቃድ ሆኖ ደግሞ ዛሬ አብረናችሁ ሆነናል። በጣም የምንወደው መርሃ ግብር ነው። ብዙ ጊዜ ያው በአገልግሎት ብዛት ብዙ መካፈል ባንችል ግን ብዙ ጊዜ እየመጣ መልእክታችሁ ያው በብዙ ጉዳዮች ላይ የምትወያዩትን እንሰማለን እና እግዚአብሔር አምላክ ይሄንን ታላቅ ስራ እንድትሰሩ እግዚአብሔር ስላገዛ ስለረዳችሁ በእውነት እግዚአብሔር እናመሰግናለን። መላው የምትከታተሉን ወንድሞች እህቶች፣ ይህንን እዚህ መርሃ ግብር ላይ እኔና ወንድሜ የተገኘ ነው በእውነት የወንድሞቻችንን ስራ እጅግ አክብረን ስለሆነ ለዚህ የተከበረ እጅግ ሐዋርያዊ የሆነ ስራ የተመረጡት ወንድሞቻችንን ከልባችን የምንደግፍ መሆናችንን እና አብረን ደግሞ ለወንጌል አብረን የተሰለፍን መሆናችንን ሁላችሁም እንድትረዱት እንፈልጋለን። መልካም ጊዜ። እግዚአብሔር ያክብርልን። በጣም እናመሰግናለን። ሳትንቁን በመካከላችን ስለተገኛችሁ በእውነት እግዚአብሔር በሚያውቀው እግዚአብሔር ያክብርልን። በጣም ነው የምናመሰግነው። ያው እንግዲህ በመሰንቆ ምናምን ከሆነ ያው እናንተ የተዘጋጃችሁበት አይነት ዝማሬ ነው ሊሆን የሚችለው መሰለኝ። ስለዛ ያው ወደ ዝማሬው መሄድ እንችላለን። እግዚአብሔር ያክብርልን። እሺ አሁን የምንዘምረው እንግዲህ ስለ እግዚአብሔር ሀልወት ነው። ሁሌ በቤተክርስቲያን አይታችሁ እንደሆነ በቅዳሴው ላይ ፍሬ ቅዳሴ በሚባለው ታላቁ ስብከት የሚጀምረው በሀልወተ እግዚአብሔር ነው እና ከዛ በነገረ ድህነት ይፈጸማል ማለት ነው እና መርሃ ግብራችንንም በሀልወተ እግዚአብሔር እንጀምርና ከዛ በኋላ በነገረ ድህነት ደግሞ እንፈጽማለን ማለት ነው። እግዚአብሔር አለኝታችን ግሩም ነው የሚል መዝሙር ነው የምንዘምረው ማለት ነው። እግዚአብሔር አለኝታችን ግሩም ነው። እግዚአብሔር ግሩም አይነው ኃያል ነው። እግዚአብሔር አለኝታችን ግሩም ነው። እግዚአብሔር ግሩም አይነው ኃያል ነው። ሕዝቡን ሲጠብቅ ግሩም ኃያል ነው። የማያልቅ በቸር እረኛ ነው።
ሰፊ ነው የማያልቅ በቸር እረኛ ነው እግዚአብሔር አለኝታችን ግሩም ነው። ሰማይና ምድርን የፈጠርህ ከዋክብቱን በህዋ ያኖርህ በቃሉ ብቻ ምድርን ያጽናህ ማን ያህለዋል እርሱን በምሕረት እግዚአብሔር አለኝታችን ግሩም ነው እግዚአብሔር ግሩም ነው ኃያል በሞት ጥላ ውስጥ አምላክ ታደገን በሐዘን ጊዜ ጌታ ጎበኘን ፍቅሩ ኃያል ነው ሩሩ ጌታ ምን ወሰናለው ላንተ ውለታ እግዚአብሔር አለኝታችን ግሩም ነው እግዚአብሔር ግሩም ነው እግዚአብሔር አለኝታችን ግሩም ነው እግዚአብሔር ግሩም ነው ዝማሬ መላእክትን ያሰማልን። በጣም እጅግ ደስ የሚል ዝማሬ ነው። የአምላካችንን ፍቅርነትም ኃያልነትንም የሚያስታውስ ነውና እግዚአብሔር ያክብርልን። በጣም ደስ ብሎናል ከእናንተ ጋር እንደዚህ ቁጭ ብለን ማመስገን እግዚአብሔርን በጣም ለእኛ በረከታችን ነውና እግዚአብሔር ያክብርልን። እያወራ እኮ ነው የሚዩት ነው እዝራ ገና አምላክ አሉ። እንዴት አለ? እግዚአብሔር ይመስገን። አንተዬ እንዴት ነህ? ጋዲሳ በጣም ረጅም ጊዜ በእውነት አንተ አገልግሎት ላይ እኮ አልተቻልክም። በቃ ከሀገር ሀገር ከክፍለ ሀገር ወደ ክፍለ ሀገር እየተዘዋወርክ የት ትገኛለህ? እዝሩዬ አለሁኛ አገልግሎት ያው ቢዚ ሆኜ ነው እንጂ አስባለሁ ብዙ ቀን አሪፍ ይሁን። መልካም አገልግሎት። አኬ አንድ ሰው ሰላም ሊል እንዴት አመሻችሁ? መስገን አምላክ ቪዲዮ ክፈትልን እዝራ። እንዴት አመሻችሁ? እግዚአብሔር ይመስገን። በስመ አብ ቶሎ ቶሎ ፍቅራችሁን ግለጹላት። አንድ ደቂቃ ነው የተሰጣት። ምርቴ አኬ ወይ ምርቲ እግዚአብሔር ያክብርልን። በጣም ነው የምንወድሽ። በጣም አመሰግነው። ዝማሬዎች ሁሉ በጣም ደስ የሚሉ የምስጋና የሆኑ መዝሙሮች ናቸው እና እግዚአብሔር ያክብርልን። በጣም ነው የምናመሰግነው። ጊዮርጊስ ያለችው ቤት አለች። ምርት ልናገር እድል ስጠኝ። ምርትዬ መታማ ትላለህ። ምን አለ አሁን ስለ ጊዮርጊስ ቤት ትንሽ በኋላ እሺ፣ ይቀጥል። ምርትዬ ዝማሬ መላእክት እኔ በጣም ያው እንግዲህ ወንድሞችም እንዳሉት በጣም የምር ጌታ በሚያውቀው በጣም ነው የምወድሽ፣ በጣም ነው የማከብርሽ እና ሁሌ ማታ ራሱ ያው ወንድሞች ያውቃሉ ምናምን ነገር ከመተኛት በፊት ሁሌ 1 2 3 መዝሙር ከፍታለሁ እና ከሶስቱ 2 ያንቺ መዝሙር ነው እና በቃ ከህይወቴ ጋር እንዲህ መዝሙሮችሽ በጣም ደሳስ የሚሉ ናቸው እና እግዚአብሔር ያክብርልን። ስለ አገልግሎትሽም ደግሞ እግዚአብሔር የተመሰገነ ይሁን። እግዚአብሔር አምላክ ከዚህም በላይ ደግሞ የምታገለግሪበትን እድሜና ጤና ይስጥሽ። አንድ ቀን ደግሞ ያው ምግብ ቤትሽ መተን እንመርቃለን። እንግዲህ ምግብ ቤት እንዳላጣቀና እስከዛሬ ያልሄድንበት
አረ በጌታ እኔ ሄጃለሁ ብዙ ጊዜ እኔ ሄጄ እና አይቼ አግኝቻት ማለት ነው። እዛ በጌታ በአካል ደግሞ በጣም የተረጋጋች ሰው ናት እና ማቀፍ ፈልጌ ሳላቅፋት መጥቶኝ እሺ እንጂ ትንሽ ቆየ። በርግጥ ግን አረ እንሄዳለን ወይ ሰብሰብ ብለን እንሄዳለን። አንተ ፈዟል። ብዙ ጊዜ ስለምንገናኝ በስራ ምክንያት ተለማምደናል። አስታውሺ ምርቴ? በደንብ ስለምንገናኝ ተስፋ ትናት ለሞዱስ ታውቂያለሽ ምርቴ? እግዚአብሔር ያክብርልን። ምርቴ ለመጀመሪያ ጊዜ ነው የገባችው። እንግዲህ እናንተን አክብራ ነው። አካውንት የላትም አካውንት የላትም የቲክቶክ የላትም። ዩቲዩብ ነው ያላት። እንግዲህ እሱን ጋብዝላቸው ለሌሎቹ በደንብ እንዲያደርግ አድርጉላት። ትምህርት እሱን እንጋብዛለን። እሺ ይኸው ሰላም ማለትን ከፈለግ ሊቀ መዘምራን አብሮን አሉ። ሰላም ሊቀ መዘምራን እንዴት አሉ? ሰላም ነው ወይ? በጣም ነው እግዚአብሔር ይመስገን። በጣም ነው የምንወደውት፣ በጣም ነው የምናከብሮት። እድሜና ጤና ይስጥልን። ለዚህ ዘመን አገልጋዮች፣ ለዚህ ዘመን ወጣቶች በጣም ትልቅ ምሳሌ፣ ትልቅ ትምህርት የሚሆኑ መጽሐፍ ኖት። እኔ በበኩሌ እጅግ አድርጌ ነው በጣም ነው የምወዳቸው። አንድ ጊዜ ነው አገልግሎት ላይ አንድ መድረክ ላይ የተገናኘ ነው፣ ግን የህይወቴ ሁሉ ትዝታ ነው የሊቀ መዘምራን የተገናኘንበት ያቺ ጊዜና እጅግ በጣም ደስ ብሎኛል ዛሬ በአካል በማየቴ። እግዚአብሔር አገልግሎታችን ሁሉ ይባርክ። ምርቴን ያየኋት መሰለኝ ከአንተ ጋር። እንዴት አለ? እንዴት ነሽ? ሰላም ነሽ? ያለን ሊቀ መዘምራን ደህና ነህ ወይ? እንዴት ነው? በጣም ነው የምወድህ፣ በጣም ነው የማከብርህ። ትልቅ ቦታ አለኝ ለአንተ። መዝሙሮችን ከልብ ወዳቸዋለሁ፣ ስዘምራቸው ነው የሚያደግኩት። ይልማዬ ኖርልን፣ ከኛ ቀንሶ እድሜ ለአንተ ይስጥልን። በእውነት ከልቤ ነው። እንኳን አደረሰ ተመላ ቤተሰቦች፣ እንኳን አደረሳችሁ። እሺ የኔ አባት ዜር ያክብርልን። ዘምሪ መስማት ፈልጋለሁ። አቤት አቤት ምን አልከኝ? ዘምሪ መስማት እንፈልጋለን። መሰንቋለን እንጂ እናጅብሻለን። ኧረ ችግር የለውም። እንትን አይልም። እዚህ ቲክቶክ ላይ ገስት ላይ ተሆኑ ድምፁ ስለሚቀዳልን አብራ ይመጣል። እስቲ ሚዩት እናደርግላትና ለምርት ቤተ መቅደስ ያሳደገኝ ለአፌ ጥበብን ያስተማርከኝ የልጅነት አምላክ ወዴት አለ? በዚያ ለማሳብ እንዴት አለ? በቤተ መቅደስ ያሳደገኝ ለአፌ ጥበብን ያስተማርከኝ የልጅነት አምላክ ወዴት አለ? በዚያ ለማሳብ እንዴት አለ? ያሸዋ ላይ ሕንፃ ሆኗል ቤቴ፣ ያረገረጋል መሰረቴ። ጠላት ስልጥኖብኝ ደክም ያለው ዛሬ ብቻዬን ቀርቻለሁ። በቤተ መቅደስ ያሳደገኝ ለአፌ ጥበብን ያስተማርከኝ
የልጅነት አምላክ ወዴት አለ? በዚያ ለማሳብ ክንዴ ዛለ። አመሰግናለሁ። ሌሎች ያሰማሉ ዘማሪ መላእክት ያሰማልን። አሜን አሜን። ዝማሬ መላእክትን ያሰማልን። ምርት እግዚአብሔር ከምርት ጋር የተገናኘ ነው። አርሲ ነገሌ ከምርትነሽ ጋር የተገናኘ ነው። አርሲ ነገሌ በሁለታችን አገልግሎት ሄደን ነበርና በቃ በጣም የማስታውሰው ጊዜ ነበር ያን ጊዜና በጣም የወደድኳት ልጅ ነች። የአገልግሎቷ እግዚአብሔር አገልግሎትሽን ሁሉ ይባርክ። እግዚአብሔር ያክብርልን። አሜን። ወንድሜን ግን አንድ ቀን ብቻ ነው የተገናኘ ነው። ብዙ ያው በጣም ትንሽ ልጅ ስለሆንክ ምንም ማድረግ አልችልም። ለእኔ ብዙ ቀናት ናቸው እነዛ ቀናትና በጣም ደስ ይላል። እግዚአብሔር አምላክ በእውነት የዝማሬ አገልግሎት ቀላል አይደለም። ብዙ ውጣ ውረድ አለው። ያንን ሁሉ ደግሞ ታግሶ መጀመር የሰው ልጅ ልማዳዊ ስራ ነው። የጀመረውን ከፍጻሜ የሚያደርስ የተመሰገነ ይላል እና ያንን የጀመራችሁትን ነገር ሁሉ በጥንካሬ ለታይታ ሳይሆን ስጋን ለማገልገል ሳይሆን ለእግዚአብሔር የሚሆን መስዋዕት፣ ንጹህ የሆነ መስዋዕት፣ ውዳሴ ከንቱ የሌለበት እሱን ለማቅረብ ሁል ጊዜ መትጋት አለባችሁ እና ያው ታላቅ ስለሆንኩ መምከር እችላለሁ። እሱ ነው በጣም ይሄ መከራ ያጸናል። ብዙ ጊዜ በየቀኑ እያደግን ነው። በእግዚአብሔር ቤት ውስጥ ደግሞ ሲታደግ መረጋ ተብሎ ብዙ ነገር ያገናዘቡ ነው እና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደሌላው አታሽሞነሙንም እና ያንን እንደ ጸጋ መቁጠር ያስፈልጋል። አላብዛባችሁ፣ ይቅርታ በጣም እግዚአብሔር ይስጥልን። አሜን። እግዚአብሔር ያክብርልን። አዝሩ አንተንም እናመሰግናለን። በቃ እንትን እንላለን ካለ ቆይና እንትን እንላለን። ሌሎቹም ደግሞ እድል ይድረሳቸው። በጣም ሊቀ መዘምራንን የሚወዱ ዘማሪያን አሉ። ለነሱ እድል ልስጥ። እኔ ልውረድና ሌሎቹ እመጣለሁ። እኔ ግን እናንተ ዝሮች ና መዝሙር እንትን ብላል መሰለኝ ከሰሞኑ። አዎ የአብን ብድራት ለቅቄያለሁ። እሱንም በዛው ቴክስትን እኮ አሁን እኮ ነው የማየው። መች ነው እስኪ እናወራበታለን። እሱ ላይም እናና እንባለን። ያክብርልን። ሊቀ መዘምራን በጣም ይቅርታ አስቀመጥ ነው ብዙ። ኧረ በፍፁም ምንም አይደለም። ከእግዚአብሔር ሕልውና ከዛን ወደ ምንድን ነው እንቀጥላለን የተባልነው? ትምህርት ነው። በዛም ላይ የአንበሳ ረበሸን ሊቀ መዘምራን አለወት እግዚአብሔር ብዙ መዝሙሮች አሉ በዛ ላይ ግን አሁን ምንድነው በተለይ ንስሐ ጊዜ ስለሆነ ደግሞ መዘመር ያለብን ስለ ወንበዴነታችን እና ወንበዴ ነበርኩኝ እላለሁ እና ከኔ ጋር ድንገት እንደኔ ወንበዴ ከሆናችሁ አብራችሁ ዘምሩ፣ አለበለዚያ ለመዘመር ትችላላችሁ። የእግዚአብሔር ፍቅር የምናስብበት ወንበዴ ነበርኩኝ አገር
ያሰለችህ በመስቀል ላይ ሆኖ ታሪክ ለወጥ አስበኝ ስላልኩት በኋላ ስትመጣ ገነትን ለማየት ሆንኩ ባለታ አቤት ፍቅሩ የእግዚአብሔር ግሩም ፍቅሩ የእግዚአብሔር ኃያል ፍቅሩ የእግዚአብሔር ግሩም ፍቅሩ የእግዚአብሔር አስበኝ ስላልኩት አሰበኝ ጌታዬ ወንበዴ ነበርኩ ስርቆት ነው ያዬ በመስቀል ላይ ሆኖ ሕዝቡን ያስብ ነበር እኔ ሳላየሁ ምን ያለ አቤት ፍቅሩ የእግዚአብሔር ግሩም ፍቅሩ የእግዚአብሔር ኃያል ፍቅሩ የእግዚአብሔር አቤት ፍቅሩ የእግዚአብሔር አልታይም ብዬ ኃጢአትን ስሰራ ተመለስ ይለኛል ስሜንህ ይጠራ እንዳልሞትበት ነው በኃጢአት ታስሬ ፍቅሩን አልገልጸውም እንደዚህ ዝርዝሬ አብረን አቤት ፍቅሩ የእግዚአብሔር ግሩም ፍቅሩ የእግዚአብሔር ኃያል ፍቅሩ የእግዚአብሔር ግሩም ፍቅሩ የእግዚአብሔር መከራ ሲከበኝ መጥቶ ያጽናናኛል በሐዘኔም ጊዜ እግዚአብሔር ያዝናል ዓይኑ ከኔ አይርቅም ጥበቃው አይጠፋም ስሙን እጠራለሁ በጌታ ያላፍርም አቤት ፍቅሩ የእግዚአብሔር ግሩም ፍቅሩ የእግዚአብሔር ኃያል ፍቅሩ የእግዚአብሔር ግሩም ፍቅሩ የእግዚአብሔር እንግዲህ የእግዚአብሔር ፍቅሩ ከግምት በላይ ነው እና በተለይ በደላችንን ኃጢአታችንን በማይመረመር ምስጢር ሲተውልን በጽኑ ፍቅሩ ሲተውልን በጣም የእግዚአብሔርን ፍቅር ሁልጊዜ እናያለን። አንድ በጣም የሚመስጠኝ አባቶች አባባል አለ። አዳም ከገነት በተባረረ ጊዜ ምንድነው እንደዛ 100 ዓመት ሙሉ ሱባኤ ያስገባው ያስለቀሰው ምንድነው ብለው አባቶች ይጠይቁና
ሲመልሱ የገነትን ፍሬ የገነትን ተድላ ስላጣ ነው ወይ ከገነት ስለተባረረ ነው ወይ ያለቀሰው ያዘነው ይሉና አይደለም ፍቅረ እግዚአብሔርን ስላጣ ነው። ፍቅረ እግዚአብሔር ነው እንደዛ ያንገበገበው እና እግዚአብሔር ዕለት ዕለት ስሙን ይጠራው ነበር፣ እግዚአብሔርን ያየው ነበር እና እንደውም በእግዚአብሔር አምሳል ነበር የተፈጠረው። አባቶች ሲናገሩ አዳም ድንቅ ሆኖ በመፈጠሩና እግዚአብሔርን ይመስላል ስለተባለ ከኢዮርና ከራማ መላእክት ወደ ገነት እየመጡ የአዳምን መልክ ሊጠግቡት ይመኙ ነበር። ምክንያቱም እግዚአብሔርን ይመስላል፣ የእግዚአብሔርን መልክ ያዩ እየመሰላቸው የአዳምን መልክ ሊያዩት ሊጠግቡት ይመኙ ነበርና ከዛ ተድላ ወይም ከዛ ፍቅር የመላእክት ፍቅር የእግዚአብሔር ፍቅረ እግዚአብሔር ከዛ ስለተለየ ነው ይላሉና አሁንም እዚህ መዝሙር ላይ ፍቅረ እግዚአብሔርን ኃጢአታችንን ሁሉ የሚተውልን እግዚአብሔር በማይነገር በማይመረመር ፍቅሩ ስለሚወደን ነው። እዚህ ላይ ይብቃኝ። ይቅርታ በጣም አረ እግዚአብሔር ያክብርልን፣ ዝማሬ መላእክትን ያሰማልን። ዝማሬውም ትንተናውም እጅግ ውብ ነበር፣ በጣም ደስ የሚል ነበረ። እግዚአብሔር ያክብርልን፣ እናመሰግናለን በጣም እንግዲህ እንዳሉትም የእግዚአብሔር ፍቅሩ እኛን በመማሩ በእጅጉ ተገልጧል እና ኃጢአተኝነታችንን እየመሰከርን ደግሞ የእግዚአብሔርን ምሕረቱን ፍቅሩን እንደዚህ እንድንመሰክር እንግዲህ ምክንያት ስለሆኑ እናመሰግናለን። እግዚአብሔር ይመስገን። ስለ ዝማሬው መቀጠል እንችላለን ማለት ነው። ሌሎቻችሁ ማውራት ማለት የምትፈልጉት ነገር ካለ ፕሊዝ ይቻላል። ወደዚህ እንትን ከምንል ይቀጥሉና በኋላ ላይ እንዳናደክማቸውም እስታቸው ማሪ መላእክት ያሰማልን ይቀመዘምራ መሀል ላይ ብትናገሩ ምንም አይደለም። ምክንያቱም ደግሞ ሌላው መዝሙር እንደዚሁ በትንሽ ጋፕ ደግሞ እንትን እንደንለው ማለት ነው። ትችላላችሁ መነጋገር። እሺ አዳዲስ የገባችሁ ሰዎች ይኸው ሊቀ መዘምራንን እንግዲህ ሰላም ማለት ትችላላችሁ። ከእነዚህ ውስጥ ሁለቱ ለነገሩ ዘማሪ ናቸው ባይታወቁም፣ ዲያቆን መኳንንትና ዲያቆን ብስራት። እስቲ ሰላም በሉና በዛውም እንትን በሉ እስቲ። እሺ ሰላም ክርስቶስ ይብዛላችሁ ሁላችሁ። ዘማሪ ቄስ ይልማ በእውነት አባታችን መምህራችን አንጋፋችን ናቸው። በሁሉ ተምረንበታል። ልጅ ሆነን አይደለም። ኦኬ ብዙ ጊዜ አይቻለሁ ቄስ የሚለው ለዛ ነው። እሺ ለዛ ነው የሆነ እንትን ላይ መልካም እና ግን ከልጅነት ጀምረን እውነት ለመናገር የእሳቸውን ዝማሬ ስንሰማ ነው ያደግነው። የማስታውሰው የኔ ደብር ላይ ሁል ጊዜ 2 ወር ጾም ተከታታይ ይካሄድ ነበረና ሁል ጊዜ የሚነሳው የእርሱ ዝማሬ በቃ ያንን ያደግንበት ነው። በእውነት እግዚአብሔር አምላክ ወደ ላይ መመረቅ ባይገባንም እግዚአብሔር አምላካችን በጸጋ በእድሜ በቤቱ ያቆይልን እና ስላገኘሁት በጣም ደስ ብሎናል። እግዚአብሔር ያክብርልን። ስለመጡ ዝማሬ መላእክትን ያሰማልን። እሺ እንግዲህ ያው ዘማሪያኑን እናስቀድም በሚለው እሺ ዲያቆን ብስራት ሚዩት ነህ እያወራህ ከሆነ ይቅርታ። እንደምን አመሻችሁ የእግዚአብሔር ቤተሰቦች። አኬ ገስት ስላስገባኝ እጅግ በጣም ዛሬ አመሰገንኩ። ዛሬ ገና ምክንያቱም ያገናኘኝ ከሊቀ መዘምራን ይልማ ኃይሉ ጋር ነው። እጅግ በጣም ከማከብራቸው ዘማሪያን መካከል አንዱ የሆኑ ናቸውና ቃላት የለኝም። እውነት ትዝ ይለኛል ሰንበት ትምህርት ቤት ልጅ ሆኜ ምላሌ የሚከፈቱ መዝሙሮች እንዳለ የሊቀ መዘምራን ይልማ ነበሩና በጣም ብዙ የልጅነት ትዝታ አለን ከእሳቸው ጋር ከዝማሬዎቻቸው ጋር እና ከእሳቸው ዝማሬ በጣም ውስጤ
እንትን የሚል አንድ ዝማሬ አለ፣ ብዙም አይታወቅም። አቤቱ ማረን፣ አቤቱ ማረን፣ አቤቱ ማረን፣ አቤቱ ማረን፣ እንደ በደላችን ጌታ አትክፈለን፣ በደላችንን ጌታ ተውልን። እግዚአብሔር የአዳምን ስቃዩን አስቦ በታላቅ ቸርነት ወደ እርሱ ቀርቦ ሐዘን ጸባዖት ከጸባዖት ደርሷል፣ አምላክ ሊያድን እጆቹን ዘርግቷል የሚል ዝማሬ አለና እጅግ አመሰግናለሁ። አኬ እግዚአብሔር ያክብርልን። አሜን። እግዚአብሔር ያክብርልን። ብስሪ እናመሰግናለን። ባሮኬ እሺ፣ አሁን ያው እንደተርታችሁ ልጥራ። እንደምን አላችሁልኝ? ሁላችሁን ሰላም ብያለሁ። እንደምን አመሻችሁልኝ? እንደየሰዓታችሁ አቆጣጠር ለነጋላችሁ እንደምን አደራችሁ፣ እየዋላችሁ ላላችሁ እንደምን ዋላችሁ፣ እንዲሁም ደግሞ ለመሸላችሁ እንደምን ሳመሻችሁ። ፍጹም የሆነ ክርስቶስ ሰላም ከኔም ከእናንተም ከሁላችንም ጋር ይሁን። በጣም ነው ደስ ያለኝ እውነት ለመናገር እንዳሉት ወንድሞች ሊቀ መዘምራን የልጅነታችን ያደግንበትን ዝማሬዎች የእርሱ ዝማሬዎች እየሰማን ያደግነው እና በዚህ ቦታ ላይ ስላየሁት በጣም ደስ ብሎኛል እና የማያጥፉብን ዝማሬ መላእክትን የሚያሰማልን ብያለሁ። ምርቴንም ስላየው እና እንደዛ ነው። እሺ ቴንክ ዩ። እግዚአብሔር ያክብርልን ባሮኬ። እሺ ሊቀ መዘምራን እንቀጥልና ሌሎቹ ደግሞ ከዛ ሊቀጥሉ መሰለኝ ብዙ እንዳናስቀምጠው የእርሱንም ሰዓት እንዳንሻማ መሀል መሀል እንዲያደርግን ይሻላል መሰለኝ። እግዚአብሔር ሲሆን አሁን የምዘምርላችሁ መዝሙር ድንገት በአብዛኛው የተሰማ አይመስለኝም። ያው ከአዲሱ መዝሙር ነው የምዘምርላችሁ። እመቤታችንን እግዚአብሔር ጽዮንን መርጧታል ለክብሩ የሚል ነው። ከኢሳያስ መጽሐፍ ከኢሳያስ ላይ የተወሰደ ነው እና እግዚአብሔር ጽዮንን መርጧታል ለክብሩ ማደሪያ እንድትሆን መኖሪያ ሀገሩ እንዲህ ካደረገ ከወደደ እርሱ ምን ያደርጋል ማመፅ አምላክን መክሰሱ አምላክን መክሰሱ ይህች ለዘላለም ማደሪያ ናትና መርጧታል እያለ አምላክ እንደገና በእርሷ አዛውንቱ ሲባረኩ ያየ እንዴት ማማለዷን ክብሯን ትንቃለች። እግዚአብሔር ጽዮንን መርጧታል ለክብሩ ማደሪያ እንድትሆን መኖሪያ ሀገሩ እንዲህ ካደረገ ከወደደ እርሱ ምን ያደርጋል ማመፅ አምላክን መክሰሱ አምላክን መክሰሱ ድሆችን እንጀራ ያጠግባል በእርሷ
ምድር ታበራለች በጸጋ ታድሳ የካህናት ሞገስ የደህንነት ልብስ በእመቤታችን ሁሉም ይታደስ። እግዚአብሔር ጽዮንን መርጧታል ለክብሩ ማደሪያ እንድትሆን መኖሪያ ሀገሩ እንዲህ ካደረገ ከወደደ እርሱ ምን ያደርገዋል በአመፅ አምላክን መክሰሱ አምላክን መክሰሱ። ቅዱሳን በድንግል ደስተኛ ናቸው ድንቅ ስለሆነ የእግዚአብሔር ምርጫ የዳዊት ቀንድ ሆነ ኢየሱስ ክርስቶስ ከድንግል ተወልዶ ወገኑን ሲቀድስ እግዚአብሔር ጽዮንን መርጧታል ለክብሩ ማደሪያው እንድትሆን መኖሪያ ሀገሩ እንዲህ ካደረገ ከወደደ እርሱ ምን ያደርጋል ማመፅ አምላክን መክሰሱ አምላክን መክሰሱ። እግዚአብሔር ጽዮንን መርጧታል ለክብሩ ማደሪያው እንድትሆን መኖሪያ ሀገሩ እንዲህ ካደረገ ከወደደ እርሱ ምን ያደርጋል ማመፅ አምላክን መክሰሱ አምላክን መክሰሱ። እመቤታችን ድሆችን እንጀራ የሚያጠግብባት ምድር የምታበራባት በጸጋ የምታበራባት የካህናት ሞገስ የደህንነት ልብስ እመቤታችን ናት እና ይህንን ነው በአብዛኛው ስንኙ የሚናገረው። እግዚአብሔር ይስጥልን። አሜን አሜን። ዝማሬ መላእክትን ያሰማልን። አሁንም በጣም ደስ የሚል መዝሙር ነበረ። እግዚአብሔር ጽዮንን መርጧታል። በጣም ትልቅ መልእክት ነው። እግዚአብሔር አምላካችን እኔ በጣም ነው የሚያስደንቀው። አንዳንድ ጊዜ ዓለም ላይ የመከራከሪያ ርዕሶች በጣም ያስቃሉ። ኢማጂን እግዚአብሔር ቅድስት ድንግልን ለእናትነት መርጧት ማለት ይሄ በቃ የመጨረሻው ጥጉ ነው። አሁን እመቤታችን ወላዲት አምላክ ስትባል ትልቁ ክብር ይሄ ነው። አምላክን መውለድ የአምላክ መኖሪያ መሆን ማለት ነው እና ለእናትነት መርጧት እሷ መለመን ትችላለች አትችልም? የራሷ ልጅ ማለት ጌታ ኢየሱስን መለመን ትችላለች አትችልም የሚል ነገር ላይ ክርክር ሲነሳ በጣም የሚያስገርመው እና እግዚአብሔር ግን እመቤታችን ለትልቅ ነገር መርጧታል። አብ አንድ ልጅ ነው ያለው እንደሚታወቀው፣ አንድያ ልጁ ብቸኛ ልጁ እየተባለ ጌታችን ኢየሱስ ይጠራል እና ለዚህ ለአንድያ ልጁ ለብቸኛ ልጁ እናቱ እንድትሆን አድርጎ ነው ይሾማት እና ይሄ በጣም ትልቅ ሹመት ነው፣ የትልቅ መመረጥ ነው እና በእውነትም እግዚአብሔር ጽዮንን መርጧታል እና እግዚአብሔር ያክብርልን። እናመሰግናለን። ሊቀ መዘምራን ዝማሬ መላእክትን ያሰማልን። እሺ ዮኒ በደንብ ይሰማል ግን እኔ የምጀምረው አዎ የእርሱ ይሰማል። የኔ አይሰማም እንዴ? ሊቀ መዘምራን የምዘምረው በደንብ ይሰማል? አዎ የእርሱ ይሰማል። እንዴት ነው ወንድሞች እህቶች ከታች ያላችሁ ይሰማል? ይሰማል። ቆይ ከታች ያሉት ምናልባት እስቲ
ትንሽ ይቆራረጣል። እግዚአብሔር ጽዮንን መርጧታል የሚል አሁን ተዘምሯል እንደሰማችሁት። እስኪ ከተሰማችሁ እስኪ እግዚአብሔር ጽዮንን መርጧታል የሚለውን ጽፋችሁ እስኪ አስቀምጡልኝ። ምናልባት የተሰማ ከሆነ ይሰማል እያሉ ይሰማል። ቴንክ ዩ። እሺ እግዚአብሔር ያክብርልን። እሺ ይሰማል የሚሉት ሁሉ እሺ ይሰማል። አዎ እንግዲህ ሊቀ መዘምራን እሺ ይሁኒ መቀጠል ትችላለህ። ሰላም ማለት እንደምን አመሻችሁ ወንድሞች፣ አኬ፣ ጋዲ፣ አንትሽ፣ ባሮኬ፣ ዲያቆን ብስራት፣ ዲያቆን መኳንንት፣ ናታኒም እንዲሁም ሊቀ መዘምራን ይልማ አጠገቡ በአንድ ፕላትፎርም ላይ ከእርሱ ጋር ስላየሁት በጣም ደስ ብሎኛል። ዝማሬ መላእክት ያሰማልን። ከታች ያላችሁም ሰላም ብያለሁ። እሺ እግዚአብሔር ያክብርልን። እኛም አለን ደህና ነን፣ ይመስገን አምላክ። ኦኬ ማን የቀረው? ናቱን እዛ ጋር ነጭ ነገር የሚታይ ሻማ ነው። እሺ እንዴት አመሻችሁ? ዝማሬ መላእክት ያሰማልን። ሊቀ መዘምራን እንዴት ኖት? እና በጣም ስላገኘኖት በጣም ደስ ብሎናል። በእውነት በእድሜ በጤና ያቆይልን። በጣም ነው የምንወዱት። በጣም ከልጅነት ጀምሮ ያው የእርሶን ዝማሬ እየሰማን ያደግነን። ስፔሻሊ በደብራችን ያው እርሶም የነበሩበት ደብር ነው፣ ደብረ ጽጌ ቅዱስ ዑራኤል እና በጣም ትልቅ ቦታ አለ ለእርሶ እና በእድሜ በጤና ይጠብቅልን። ዑራኤል ልጅ ነው ማለት ነው እና እግዚአብሔር ያክብርልን። በጣም ደስ ብሎናል በጣም ስለመጡልን። ሰላም ብያለሁ። ከላይም ከታችም ያላችሁ እንዴት ናችሁ? እግዚአብሔር ይመስገናለን። ዲያቆን ናታኔም እናመሰግናለን። ዲያቆን እሺ ብስሪ የሆነች አንድ አዝማች ነገር ከሊቀ መዘምራን እንደው በጣም የምትወደው መዝሙር እስቲ ብታካፍለን። አንዲት አዝማች ነገር በጣም እንደሚወዱት ቅድም እየተናገረ ነበር ሊቀ መዘምራን። አጋጣሚ እርሱ ይሉ ነበረ ሄደት ብሎ ነበር። በጣም የእርሱ ወዳጅ ሆነ ወንድማችን በጣም ብሩም የሆነ ድምፅ ነው ያለው፣ እየሰማሁት ነበር። እሺ ሊቀ መዘምራን እስቲ ዘምር ብስሪ ወንድሞች። በቅርቡም አዲስ ዝማሬ የሚያወጣ ወንድማችን ነው እና ሊቀ መዘምራን በዛው አበረታቱልን። የዘማሪያን በረከት ይረፍበት። እስቲ ልጅ የሚገርመው አሁን እኮ በጣም ትንሾች ልጆች በጣም እየበረቱ ነው እና እኔ በእውነት በጣም ነው እየተደሰትኩ ያለሁት በእናንተ ጥረታችሁን ሳየው። እንደገና በሃይማኖት ነው የምትዘምሩት። ደስ የሚለው ነገር ይሄ ነው። ሁለት አይነት አገልግሎት ነው ያለው። አንደኛው ስጋን ማገልገል አለ፣ ሁለተኛው ደግሞ እግዚአብሔርን ማገልገል አለ እና እናንተ ጋር ማየው ስጋን ማገልገል ሁል ጊዜ መስዋዕትነት ሲኖር ስጋን ማገልገል አይቻልም፣ እግዚአብሔር ብቻ ነው እና ያን ነው። እሺ መዝሙሩን እንስማው። እሺ ሊቀ መዘምራን ይልማ እጅግ ነው መወዶት ማከብሮት። እርስዎ ላይ ያለው ጸጋ ያስገርመኛል። ሰዓሊ ኖት፣ ግጥምና ዜማ ደራሲ ኖት። እንደገና የሚገርም ደግሞ የዝማሬ ጸጋ አሉትና በጣም የሚገርም እግዚአብሔር እንዴት አድርጎ በሁሉ ነገር እንትን እንዳሉት በጣም እድለኛ ሰው ኖት እና በጣም ይገርመኛል። እና ልጅ እያለው አንድ መወደው የእርሶ ዝማሬ አለ፣ ምህላ ላይ ብዙ ጊዜ ይከፈታል። እሷን አንድ ዘማቿን ብቻ ብለን በኋላ ድንገት እድል ከተሰጠኝ ደግሞ ሌሎች ዝማሬዎችን አቀርባለሁ። አቤቱ ማረን፣ አቤቱ ማረን፣ አቤቱ ማረን፣ አቤቱ ማረን፣
እንደ በደላችን ጌታ አትክፈለን፣ በደላችንን ጌታ ተውልን። አቤቱ ማረን፣ አቤቱ ማረን፣ አቤቱ ማረን፣ አቤቱ ማረን። እንደ በደላችን ጌታ አትክፈለን፣ በደላችንን ጌታ ተውልን። እግዚአብሔር ያዳምን ስቃዩን አስቦ በታላቅ ቸርነት ወደ እርሱ ቀርቦ ሐዘን ጸባዖት ከጸባዖት ደርሷል፣ አምላክ ሊያድን እጆቹን ዘርግቷል። አቤቱ ማረን፣ አቤቱ ማረን፣ አቤቱ ማረን፣ አቤቱ ማረን። እንደ በደላችን ጌታ አትፍረን፣ በደላችንን ጌታ ተውልን። አቤቱ ደግ ሰው አልቋልና አልቋልና፣ ከምድርም ፍቅር ጠፍቷልና ጠፍቷልና፣ እንደ ቸርነት አድነን አድነን፣ በደላችንን አትቁጠር አትቁጠር። እኚህን የመሳሰሉ ነበሩ። እንደው እግዚአብሔር እርሶን ስለሰጡን ስሙ የተመሰገነ ይሁን። አመሰግናለሁ። በጣም 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 የሚያምር እንደ ወተት የረጋ ድምፅ ነው ያለ። በእውነት እግዚአብሔር እንድትገለገልበት እግዚአብሔር እንድታገለግልበት ይርዳህ። በእውነት ትልቅ ትልቅ ድምፅ ነው ያለ። በጣም አሜን 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 አሜን። ዝማሬ መላእክትን ያሰማልን። ብስሪ እግዚአብሔር ያክብርልን። ሊቀ መዘምራንም እናመሰግናለን በጣም እግዚአብሔር ያክብርልን። እሺ ሰው አሁን ወደ እርሱ ማለፍ እንችላለን ማለት ነው። ብዙ አስቀምጥ ታች ላይ ናና የዝማሬ ጌታ የሚለው በጣም አሁን እንዘምረዋለን። ናና የምስጋና ጌታን እንዘምረዋለን። በነገራችን ላይ እንግዲህ ያው ሁሉን ሚዲያ በመንፈሳዊ እና በቁም ነገር መሙላት ታላቅ ነገር ነው። በአሁኑ ጊዜ ሚዲያዎች ለእኩይ ዓላማ የሚውሉበት በጣም አደገኛ ጊዜ ነው እና ይሄንን ተረድታችሁ ሚዲያን ለመልካም ነገር እየጠቀማችሁበት ስለሆነ በጣም ነው የማመሰግነው። እኛም በአቅማችን እንግዲህ ሚዲያዎችን እየተጠቀምን ነው። ድንገት አይታችሁት ከሆነ በዩቲዩብ የኔ መዝሙሮች ያው ቀስ ቀስ እያለ ይሆን የኔን ዩቲዩብ የራሱት ዩቲዩብ እንዳለ እስቲ አሁን ለምሳሌ እኔ የራሱት እንዳለ አላውቅም። እውነቱን ለመናገር ብዙ ሰዎችም እንደኔ ላያውቁ ስለሚችሉ ማን በሚል ስም ነው ያለው? ይልማ ኃይሉ ብላችሁ እንትን ጻፉና ፒን አድርጉት። 166,000 ሰብስክራይበር ያለው ነው። ይሄ ነው የሊቀ መዘምራን የዩቲዩብ አካውንት። ስለዛ ዝማሬያቸውን የሚለቁት አሁን በራሳቸው ላይ ነው ማለት ነው። አሁን እኔ አጋጣሚ ሰብስክራይብ ስላልኩት ሰብስክራይብ ይላል አሁን ያደረኩትና ቀጥታ ሲመጣላችሁ ያው እንደዚህ ሶሪ ኤኒዌይስ እዚህ ጋር በነጩ ሰብስክራይብ ብሎ ይመጣላችኋል። ሰብስክራይብ በደስታ ነው የምንዘምረው።
ፋኖስ ያለ ካለ ነው። የምስጋና ጌታ የምህረት ጌታ ማዳንህ ተገኝታለችና ሰላምህ ተገኝታለችና ኢየሩሳሌም ሆይ ምስጋና ጀምሪ መለከትን ነፊ ነጋሪት ጎስሚ ሰላምሽ ታውጇል መዳንሽም ቀርቧል ጌታ ሊጎበኝሽ ከበራፍሽ ቆሟል ና የምስጋና ጌታ ናና የምህረት ጌታ ማዳንህ ተገኝታለችና ሰላምህ ተገኝታለችና ያልታደልሽው አገር ጌርጌሴኖን ሆይ ለምን ተቃወምሽው አምላክሽን ስታይ የከተማውን በር መዝጊያውን ቆልፈሽ ከሩቅ የሸኘሽው ሲመጣ ሰላምሽ ናና የምስጋና ጌታ ናና የምህረት ጌታ ማዳንህ ተገኝታለችና ሰላምህ ተገኝታለችና የቢታንያ ድንጋይ አንደበት አውጥቶ ምስጋና ጀመረ አምላኩን ለይቶ ሳርና ቅጠሉ ዘንባባ ሰገደ ፍጥረት ሊያመሰግን አምላኩን ወደደ ናና የምስጋና ጌታ ናና የምህረት ጌታ ማዳንህ ተገኝታለችና ሰላምህ ተገኝታለችና ሕፃን ሽማግሌው ምስጋና ሲያቀርቡ ተቆልፎ ነበር ፈሪሳዊ ልቡ እኛም ለምስጋና ልባችን ይከፍት ሆሳዕና ጌታ ይመላለስበት ናና የምስጋና ጌታ ናና የምህረት ጌታ ማዳንህ ተገኝታለችና ሰላምህ ተገኝታለችና አዎ እንግዲህ እዚህ መዝሙር ላይ ሁለት ከተሞችን ታያላችሁ። አንደኛ ኢየሩሳሌም ነው፣ ሶስት ከተሞች ኢየሩሳሌም፣ ቢታንያ እና ጌርጌሴኖን የሚባሉ ሶስት ከተሞች እና የጌርጌሴኖን ህዝብ ጌታ ወደ ከተማቸው ሲመጣ አትግባ ብለው
አባረሩት ወይም ደግሞ አትግባብን ብለው አገዱት። ኢየሩሳሌምና ቢታንያ ግን ያው ቢታንያ በኢየሩሳሌም ውስጥ ያለች ነች። ግን እነዚህ ጌታን እንዲገባ ያው አስገቡት ማለት ነው እና ትሑት ሆኖ ነው የገባው። በአህያ ውርንጫ ላይ ተጭኖ ትዕቢተኛ ቢሆን እንኳን እንደ ነገስታት ጦር እንኳን ቢይዝ ቢከለክሉት ምንም አይደለም። ግን በትህትና የመጣውን ጌታ ስላልተቀበለች ጌርጌሴኖን ያልታደለች ሀገር ነች ነው። አሁን ወደ ገዛ ህይወታችን ውሰድና እኛ ጌርጌሴኖን ነን ወይንስ ኢየሩሳሌም ነን? ጌታን በህይወታችን ውስጥ እንዲገባ እንፈቅዳለን ወይንስ አንፈቅድም? የመዝሙሩ ላይ ያስተላለፍኩት መልእክት ይህንን ይመስላል ማለት ነው። እግዚአብሔር ይስጥልኝ። እግዚአብሔር ያክብርልን። በጣም እናመሰግናለን። አሁንም እንግዲህ ዝማሬ መላእክት ያሰማልን በደንብ በቃ የሆነ በደንብ ዘማሪ በጣም ኮንተንትድ ሲሆን በጣም ደስ የሚለው እንደሚታወቀው ቀጥታ ህይወታችንንም ስለሚነካው ራሳችን ከህይወታችን ጋር ሪሌት እያደረግን እንድንሰማው ስለሚያደርግ በጣም ደስ ይላል እና አሁን ይህ ዝማሬ በጣም ደስ የሚል ነበር። ወደዚህ ወደ ጌርጌሴኖን አካባቢ እንዳሉትም እንግዲህ ጌታችን ታላቅ ተአምርን አድርጎ ድምፅ እንትን ይሆን ነው በቃ የኔ ትንሽ እንትን ነው መሰለኝ። ዘማሪ መሊ ሰላም ላንተ እንኳን ደህና መጣ። እግዚአብሔር ክብር ይመስገን። እንደምን አመሻችሁ ሊቀ መዘምራን ዘማሪ ይርማዬ ይተሰማልን። ሁላችሁንም ሰላም ብያለሁ። እንዴት ናችሁ? እግዚአብሔር ይመስገን። በቪዲዮ በነገራችን ላይ ያለሁት ነገራችን ላይ ያለሁበትን ቦታ አስተዋውቃችሁ ያለሁበትን ቦታ ምክንያቱም በየቦታው ስንሄድ አብያተ ክርስቲያናትን ማስተዋወቅ ስላለብን ያለሁት በሳንዲያጎ ካሊፎርኒያ ውስጥ ነው። ሳንዲያጎ የቅዱስ ተክለ ሃይማኖት ቤተክርስቲያን ነው። የቅዱስ ተክለ ሃይማኖት ቤተክርስቲያን ነው እና ቤተክርስቲያን ሰርተዋል። በጣም ጥሩ እድገት ላይ ናቸው ያሉት። ነገር ግን በደንብ ትልቅ ቤተክርስቲያን ለመስራት ደግሞ እየሞከርን ነው። አሁን 2 ቀን የበገና ፕሮግራም አለን ዛሬና ነገ። በእኔ ዩቲዩብ ላይ እንለቀዋለን ላይፍ እና ብትከታተሉ መልካም ነው። በዚህ በሳንዲያጎ አቡነ ተክለ ሃይማኖት ቤተክርስቲያን የቤተክርስቲያኑ ዩቲዩብ ላይም ይለቀቃል። አብራችሁን እንድትኖሩ እንጠይቃለን። በነገራችን ላይ መጋቢ ምስጢር የኋላሸት ደመቀ በቅርብ ከኢትዮጵያ መጥተዋል ወደዚህ እና ዛሬ አብረናቸው እናገለግላለን እና በጣም ልዩ መርሃ ግብር ነው የሚሆነው። የሚቀጥለው ሳምንት ሱባኤውን የምናሳልፈው በቬጋስ ቅድስት ኪዳነ ምሕረት ሀበረኖ ቅድስት ኪዳነ ምሕረት ነው ሙሉውን። ለምሳሌ ሰኞ ከንባቡ ጋር አብሮ የኔ መዝሙርም እንደዚሁ ይኖራል። ከዛ በኋላ ማክሰኞም ሐሙስም አርብ ሙሉውን ከመዝሙሩ ጋር መዝሙሩን ራሱ መሀል ላይ ያስገባል። የስግደቱንም መርሃ ግብር እንደዚሁ እናካሄዳለን። እንግዲህ ሁላችሁንም ጋብዘናል ለዚህ ፕሮግራም። እዛ በምንሄድበት ጊዜ ደግሞ የሐመረኖ እንትን አላቸው የኪዳነ ምሕረት ላይፍ እንትን አለ፣ ዩቲዩብ አለ፣ የኔም ላይፍ አለ። እንግዲህ ሁላችሁም አብራችሁን እንድትሆኑ ያው ስግደት ስለሚሆን እናንተ ጋር ግን ቀን ሲሆን ማታ ስለሆነ እድሉ ይኖራችኋል። ይቅርታ በጣም ብዙ ጊዜ ወሰድኩበት። ኧረ ምንም አልወሰዱም እንዲህ ስለዛ በቃ አብረን እንገኛለን። እንደሰማችሁት እንግዲህ ጥሪያቸውን ተቀበሉ። መሌ መጥቷል እንዴ? እሺ ያው እንግዲህ ዘማሪያን መምጣት ጀመሩ። እርግጥ እነዚህኛዎቹ ዘማሪያን እንኳን ብዙ ጊዜ ይመጣሉ። እሺ መሌ ተመሻችሁ ሰላም ብያለሁኝ። ሊቀ መዘምራን ቃለ ሕይወት ያሰማልን፣ የአገልግሎት ዘመኑን ያርዝምልን። በጣም ነው ማከብሮት፣ በጣም ነው የምወደው።
ሁላችሁንም ሰላም ብያለሁ። እንዴት ናችሁ? ይመስገን አምላክ። እንኳን ደህና መጣ መሊ። እግዚአብሔር ይመስገን አለ ነው። ይመስገን አምላክ። ይኸው እንግዲህ ሊቀ መዘምራን ዛሬ በመካከላችን ሆኖ አብረን እያመሰገንን ነው እግዚአብሔርን። እናንተም ስለመጣ ደስ ብሎናል። እዚህ ከሊቀ መዘምራን በጣም የምትወደው መዝሙር አንድ አዝማች እስቲ ግን አስቀመጥናቸው እሳቸውን እንትን እስኪሉ ድረስ ግን አለሁኝ። ክብር ይስጥልን። እንግዲህ እውነት ስለሆነ ኢየሱስ ክርስቶስ ዋለ በአደባባይ ሲሰደብ ሲከሰስ የሐሰት ዳኝነት አምላክን ወቀሰ። ሕይወት ሰጠን እንጂ ጥፋቱስ ምንድን ነው? እውነት ስለሆነ ኢየሱስ ክርስቶስ ዋለ በአደባባይ ሲሰደብ ሲከሰስ የሐሰት ዳኝነት አምላክን ወቀሰ። ሕይወት ሰጠን እንጂ ጥፋቱስ ምንድን ነው? ከቃሉ እንታ ባያገኙበት ዝምታውን አይተው አላዘኑለት። ባላወቁት መጠን ጠሉት ካለ በደል ጥፋቱ ምን ይሆን የሚያደርስ ከመስቀል? ጥፋቱ ምን ይሆን የሚያደርስ ከመስቀል? እውነት ስለሆነ ኢየሱስ ክርስቶስ ዋለ በአደባባይ ሲሰደብ ሲከሰስ የሐሰት ዳኝነት አምላክን ወቀሰ። ሕይወት ሰጠን እንጂ ጥፋቱስ ምንድን ነው? አመሰግናለሁኝ መምህርዬ። በድጋሚ ቃል ሕይወት ያሰማልን። ሊቀ መዘምራን ይዘህን ሄድክ እኮ ቀራንዮ ይዘህን ሄድክ። ይገርማል። ዝማሬ መላእክትን ያሰማልን። መሌ እግዚአብሔር ያክብርልን። ሊቀ መዘምራንም እናመሰግናለን በጣም። እሺ ወደ እርሱ መመለስ እንችላለን መሰለኝ። አሁን ፋንትሽ የለችም? ካለች እስቲ እንደው ታች ያላችሁ ሞዴሬተርስ ምናምን እነ ቲቱ ምናምን ፋንቱ የሚል ዘማሪት ፋንትሽ ማለት ነው። የእሷን አካውንት ድንገት ካያችሁ ማስገባት እንዳትረሱ። እሺ ሊቀ መዘምራን ያው ከእናንተ ጋር አይደለችም መሰለኝ አይደል? ፋንትሽ እንትን ነች ያለችው፣ ሳንዲያጎ ሳትሆን እንትን ነች፣ ዋሽንግተን ዲሲ ነች ያለችው። ባለፈው ሳምንት አብረን ነበር። አንድ ሁል ጊዜ በመርሃ ግብራችሁ ላይ ስለ ሐሰተኛ ወንድሞች ወይም ስለ ሐሰተኛ ነቢያት ያው ብዙ ጊዜ ስትናገሩ እሰማለሁኝና
ይሄ ነገር ሌላው ህዝቡ ድንቅ እንዳይመስለው ይሄ በእኛ ዘመን ብቻ የመጣ እንደው ነገር እንዳልሆነ በእርግጥ ተባብሷል። ግን ድሮም ይሄ ነገር እንዳለ እዚህ ሁለተኛው የሐዋርያው የቅዱስ ጴጥሮስ መልእክት ምዕራፍ 2 ከቁጥር 1 ጀምሮ ያለውን ብትመለከቱት በጣም ደስ ይለኛል። ከዛም በፊት ትንሽ ወደኋላ ብትሄዱ ይህንን የመናፍቃንን ወይም ደግሞ የሐሰተኛ ወንድሞችን ምልክቶች ታያላችሁ እና አንዱ ምልክት እንደው አላነብላችሁም። የሐሰተኛ ነቢያት ምልክት አንዱ ምልክት ስልጣን ያላቸውን መሳደብ ነው። ስልጣን ያላቸውን መሳደብ ነው እና የእግዚአብሔር ቃል ምን ይላል? ስልጣን ያላቸውን ሲሳደቡ አይንቀጠቀጡ ይላል። ስልጣን ያላቸው ቅዱሳን መላእክትና ቅዱሳን ናቸው እና እነሱን ሲሳደቡ አይንቀጠቀጡ። ነገር ግን እነዚህ ቅዱሳን እጅግ ትሑታን ስለሆኑ የስድባቸውን ፍርድ በእነሱ ላይ አያመጡም፣ ወይም እንዲህ ተሰደብን ብለው አይከሷቸውም። መክሰስ የዲያብሎስ ስለሆነ ማለት ነው እና የሚያስገርመኝ ጥቅስ ነው። እናንተ እየሰራችሁ ያላችሁት ወንድሞችን ከጥፋት የማውጣት ስራ ስለሆነ ሁልጊዜ ይህንን ጥቅስ ባሰብኩ ጊዜ ይህንን የእናንተን መርሃ ግብር ሁልጊዜ አስታውሰዋለሁኝ። አሁን ወደ መዝሙሩ እንሄዳለን። ድንገት መናገር ከፈለግ መናገር ትችላለህ። እግዚአብሔር ያክብርልን። እኛስ እንደዚህ የሚገባን አልነበርንም። ዝም ብለን ትንሽ የምንፍጨረጨር አይነት ሰዎች ብቻ ነን። እግዚአብሔር ያክብርልን። ሊቀ መዘምራን በጣም እናመሰግነው በእውነት ሁሌም ደግሞ በጸሎቱ ታይርሱን። እሺ ወደ እርሱ ዝማሬ እንለፍ። እሺ ስለ አሁን ደግሞ የምንሄደው ወደ የጥፋት ከተሞች አሉ። ኮራዚዮንና ቤተሳይዳ እነዚህን ሀገሮች አስበን አሁንም የእኛን የጥፋት ከተማ ሰውነታችንን እያሰብን እንድንዘምር ነው። አወይ ኮራዚዮን አወይ ቤተሳይዳ ማን ይከፍለው ይሆን የበደልሽን ዕዳ? አወይ ኮራዚዮን አወይ ቤተሳይዳ ማን ይከፍለው ይሆን የበደልሽን ዕዳ? ቃሉን እየሰማሽ ቸልለሽ ነበር፣ ተስማምቶሻልና ከኃጢአት ጋር መኖር። ገሞራና ሰዶም ተሽለዋል ካንቺ፣ የበደልሽን ክምር ዞረሽ ተመልከቺ። አወይ ኮራዚዮን አወይ ቤተሳይዳ ማን ይከፍለው ይሆን የበደልሽን ዕዳ? ቃሉ እንዲፈርድብሽ ሰምተሻል በጆሮሽ፣ እንግዲህ ከፍርዱ እንዴት ታመልጫለሽ? ሰላም የሆነው ቃል ተሰብኮልሽ ሳለ ልብሽ ለጦርነት ለውከት ተቸኮለ። አወይ ኮራዚዮን አወይ ቤተሳይዳ ማን ይከፍለው ይሆን የበደልሽን ዕዳ?
አንቺን በመፍጠሩ አምላክ ተጸጽቷል። በደልሽ ያለው በምን ይሰፈራል? እንስሳ ሆነሻል ከሰውነት ወርደሽ። ታዲያ ለዚህ ሁሉ ምን ይሆን ቅጣትሽ? አወይ ኮራዝውን አወይ ቤተ ሳይዳ ማን ይከፍለው ይሆን የበደልሽን ዕዳ? ማቅ ለብሰሽ ጸልይ ተንበርከኪ ዛሬ በእግዚአብሔር ፊት ይቅረብ የጸጸትሽ ፍሬ። ኃጢአትሽን ተናዘሽ ለንስሐ ተነሽ አምላኬ ምርሻል አንቺ ከተመለሽ። አወይ ኮራዝውን አወይ ቤተ ሳይዳ ማን ይከፍለው ይሆን የበደልሽን ዕዳ? አወይ ኮራዝውን አወይ ቤተ ሳይዳ ማን ይከፍለው ይሆን የበደልሽን ዕዳ? እሺ እንግዲህ እንደው ያው ሌላ መርሃ ግብርም ስላለን እንደው ቢፈጸምልኝ ደስ ይለኛል። ስላገኘኋችሁ በጣም ነው ደስ ያለኝ። ካሰናበታችሁ በጣም ያው በእናንተ ፍቃድ ነው የምጠይቀው። ኧረ በስመ አብ! ኧረ በጣም ብዙ ሰዓት ያዝኑት። እግዚአብሔር ያክብርልን። በጣም እናመሰግናለን። እውነቱን ለመናገር በቃ እንደዚህ ያው እንደዚህ አይገባንም ነበረ። እኛም ራሱ እግዚአብሔር በሚያውቀው ማለት ነው። ግን እግዚአብሔር ያክብርልን። በጣም ነው የምናመሰግነው ሊቀ መዘምራን። ደግሞ እስቲ እግዚአብሔር ከፈቀደ ደግሞ ሌላ ጊዜም እንደዚህ እንገናኝ ይሆናል የእግዚአብሔር በጎ ፈቃዱ ከሆነ። በጣም ነው የምናመሰግነው። እሺ ባሉበት ቦታ እግዚአብሔር እንግዲህ ከእርሱ ጋር ይሁን። ሃኖሲ ሰላም ማለት ትችላለህ። እሳቸውን አንተ ብቻ ነህ ሰላም ያላልካቸው። እኔ እንኳን ያው እንትን ብዬ ነበር ያሰብኩት። እሺ ከዛን በቃ እርሱ እንትን ይበሉ። እሺ ሰላም እያሉላችሁንም ሊቀ መዘምራን አባቴ በጣም ነው የማከብሩት። የልጅነቴ እኔ እሱን መዝሙር እየዘመርኩ ያደግኩት በጣም የበገና አባቴ ነው። ለእኔ በጣም ትልቅ ክብር ነው ከሱ ጎን መገኘት በራሱ በጣም ደስ ብሎኛል። እግዚአብሔር ያክብርልኝ። እግዚአብሔር ማይመች ቦታ ሆኜ ነው። ይቅርታ በጣም ማይመች ቦታ ሆኜ ነው። ከንቀት አትዩብኝ። ይቅርታ በጣም ይቅርታ። በጣም ይቅርታ። ሃኖስ እንደዚሁ እዚህ ሚዲያ ላይ በጣም ምንወድ የበገና ዘማሪ ነው እና ለዛ ነው ሰላም እንዲሎት የፈለኩትና በረከቱ ይድረሰን። አኖሲ እሺ እያወራ ከሆነ እንትን አድርጋል መሰለኝ። ያው እየተሰማ አይደለም አኖስ። እሺ በቃ አሁን ይሰማል። ሊቀ መዘምራን በቃ እሱ መሄድ ይችላሉ። እግዚአብሔር ያክብርልን። በጣም እናመሰግናለን። እግዚአብሔር ያክብርልን። እግዚአብሔር ይስጥልን። በጣም እናመሰግናለን። መሳሪያ የተጫወቱልንም አባታችን ወያው አረበስ ይቅር ይበሉን። በስመ አብ እግዚአብሔር ያክብርልን። እናመሰግናለን። ወንድማችን ዘማሪ ደመላሽ ለብዙ ዘመን አብረን ነው የኖርነው። አብረን ነበር ስናገለግል የነበር ነው በመሰንቆ እና በእውነት በጣም እንደው የቀኝ እጃችን ነው ማለት ይቻላል። በራሱም ይዘምራል። እስቲ አንድ መዝሙር እስቲ ዘምርላችሁ ነው። ሌላ ጊዜ አንድ ቀን ገብቶ ይዘምራል።
በደስታ እግዚአብሔር ያክብርልን። እሺ ደህና ሁኑልኝ። እግዚአብሔር ከእናንተ ጋር ይሁን። እመቤታችን ከእናንተ ጋር ትሁን። በረድኤት አትለያችሁ። እግዚአብሔር ጸጋውን በረከቱን ደስታ ሁሉ ይስጣችሁ። የዚህን ታላቁን የሱባኤ ጊዜ ደግሞ ፈጽመን ለትንሣኤው ያድርሰን። ሁላችሁንም እጅግ ወዳችኋለሁ። ወንድሜ አኬ በጣም ነው የምወድህ። እግዚአብሔር የጀመርከውን ከፍጻሜ ያድርስልህ። በሃይማኖት ጸንተህ አክሊል ለመቀዳጀት ያብቃ። አኬ እንደሆን አክሊል ያቀዳጅህ ማለት ነው። አሜን። በጸሎቱ እንደ እስጢፋኖስ ማለት ነው። እንደ እስጢፋኖስ አክሊል ያቀዳጅህ ለነሁንልኝ። አሜን። እግዚአብሔር ያክብርልን። እሺ ደህና ሁኑ። እሺ መልካም ጊዜ። እሺ ሊቀ መዘምራን ባይዘው መዘመር የነበረባቸው በጣም አንድ ቀንማ መጋበዝ አለባቸው ኦፊሻሊ እንደዚሁ እንጂ አሁን ነፍሴ ሆይ የሚጠብቀኝ አይተኛም። አረ በጣም ብዙ መዝሙሮች አሉ። ማረኝስ ማረኝ። አረ በስመ አብ በጣም ሃኖሴና መኩ ደግሞ በቃ አሁን እንትን ትላላችሁ ያስቤ ነበር፣ ትዘምራላችሁ ያስቤ ነበር፣ አልተሳካልኝም ትላለ። እሺ እና መኩ ትሄድበታለህ አንድ ዝማሬ አኪ ሰውና መስጊድ ሊቀ መዘምራን እዚህ እንዲመጡ ያደረጉልን 2 እህቶች አሉና እነሱ ቃለ ሕይወት ያሰማልን፣ የመላእክትን ጣዕመ ዝማሬ ያሰማልን ለማለት ያክል ነው። ኦኬ እሺ አሜን። እግዚአብሔር ያክብርልን። እንግዲህ ያላወቋቸው የእንትንም አኬ አንድ እንትን አሁን ሊቀ መዘምራን ሲናገሩ ሳንዲያጎ አይደለ አቡነ ተክለ ሃይማኖት ቤተክርስቲያን ያሉት ብለው ነበር አይደል? ያው እንግዲህ አባታችን የሳንዲያጎ አባታችን አቡነ ተክለ ሃይማኖት ለደጁ ያብቃን። እውነት እኛም የጋዲ የውጭ ፍቅር የትም ምን የሌለው ማለት ነው እና በውስጥ እየጻፉ አረ አገልግሎት ነው። እኔ አገልግሎት ነው ላይ ቤተክርስቲያኑን ሳይሆን ብዙ አገልግሎት የሚያስፈልጉት አይነት ቤተክርስቲያን። እስቲ ዝማሬ ሞክር እያልኩት ነበረ እሱ